ከዚህ በኋላ ሩታ ህይወት ላይ እንዳገኘ አልፈልግም። አይ ምትል ከሆነ ደፋ ሩታ ህይወት ውስጥ እንደዚህ ሰተት ብለህ እንደገባው እንደዛው ሰተት ብለህ እንድትወጣ። እሺ አቡሽ ሩታ ህይወት ላይ ሰተት ብለህ እንደገባ ሰተት ብለህ መውጣት አለብህ። አዎ ይውጣ፣ እኛም እንፈልጋለን። ምክንያቱም ሩታ ወርዳና ዘቅጣ ማየት አንፈልግም። ከሌላ ወንድ ጋር ተዝረክርካም አይተናት አናውቅም። ካሁን በኋላም ግን ከሌላ ወንድ ጋር ማየት አንፈልግም። ነገር ግን አቡሽ ወደ አንተ ልምጣና አብርሃም ከህይወቱ መቼ አስወጣት? ያቺ ውሽሚት መቼ አስወጥቶ ነው አንተ እዚህ ጋር መጣ? ከህይወቷ ውጣ፣ ሰተት ብለህ እንደገባ ሰተት ብለህ ውጣ እንዴ! ማስወጣት ያለባችሁ እኮ ሄርሜላን ነው ከጅምሩ። እሷ እኮ ናት አብርሃም ህይወት ላይ እና ሩታ ህይወት ላይ ጠልቅ ብላ እንደርጎ ዝንብ የገባችሁ። ስለዚህ እሷን አስወጧት። ቀጥሎ ደግሞ ከአብርሃም ጎን ያሉት ጓደኛነን፣ ቤተሰብነን፣ ዘመድነን፣ ወንድምነን፣ ገለመን የሚሉትን ለቃቅማቸው አንሱልን። ወንድም የሆነ ኤፍሬም ራሱ ስርዓቱን ይዞ ከፍቅር ጋር ቪዲዮ እየሰራ ነው አሉ አይደል? እነዚህ ዝፍጦች ወይ ሌላ ሴት ይዘው አይመጡ ወይ ራሳቸው ፍቅረኛ አይይዙ። እዚህ ጋር መጥተው ውሽሚቴን ይዘው ይላላጡብናል ማለት ነው። እናንተ ለስንት ነው የሚጠቀሙበት? ሲጀምር አላቅም፣ ማውቀው ታሪክ የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊንዳና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ማታ አብርሃም ሲያሽቃብጥ ነበረ፣ ሲያሽቃብጥ ማለት ነው። እዚህ ጋር ደግሞ ማነው አቡሽ ሩታዬ ወንድም ምን ይላል? ከሩታ ህይወት ውጣ። ጋይስ እናንተ ፍረዱ። ማስወጣት ያለባቸው ማንን ነው ቀድሞ መናገር ያለባቸው? አብርሃምን ተናገሩት። በህይወትህን ያለች ቆሻሻ ሴት አስወጣ፣ ትዳርህን ምራ፣ ሚስትህን ሰብስበህ ያዝ ከልጅህ ጋር አትሉትም እንዴ? መጀመሪያ መናገር ያለባቸው እሱን ነው። እሱ ማለት አብርሃምን። ከዛ ያቺ ሴትዮ ጋር ሄዳችሁ ሰተት ብለሽ እንደገባሽ ሰተት ብለሽ ውጪ፣ ሴትነትሽን ጠብቄ፣ አትርከሺ፣ አትውረጂ በዚህ ልክ ብላችሁ አትመክሯትም እንደ መጀመሪያ ላይ እሷን ከህይወቱን አስወጣት። ከዛ በኋላ ትዳሮ የሚኖረው የማይኖር ያው የታወቀ ነው ማለት ነው። ደግሞ ምድረ ንገሩኝ ባይ ንገሩኝ አትበሉ፣ እውነት ንገሩኝ አትበሉ። ሩታን የምትሳደቡ ደግሞ ብዛታችሁ። ሩታ ምን አደረገች? ምን አደረገች? ፍቅር ተምራችኋል፣ በሷ አዛኝነት ተምራችኋል። እናንተ ደደቦች አልተማርንም እንዳትሉ ተምራችኋል በደንብ አድርጋችሁ ማለት ነው። ምን አድርጋ ከየትኛው ደረጃ ወደ የትኛው ደረጃ መድረስ እንዳለባት ታውቃለች፣ አውቃለች፣ ይደርሳለች። እናንተም ደግሞ ተምራችኋል። አላወቃችሁበትም እንዴ? አውቃችሁበታል እኮ ጅሎች ማለት ነው። እና ታዲያ እንደ ሩታ ሳሰብስባችሁ ትዳር ይዞ ወልዶ መቀመጥ ነው የሚያዋጣው ወይስ እንደ ውሽሚት ሌላ ትዳር ላይ መንጠልጠል ነው? ሩታ ምንድነው ያስተማረችው? ያስተማረቻችሁ ፍቅር። ውሽሚት ምንድነው የምታስተምረው? ጋይስ ባለትዳር ወንድ ላይ እናንተም ባለትዳር ሆናችሁ ልጅ ኖሯችሁ ባለትዳር ወንድ ላይ ሄዳችሁ መለጣጠፍ መንጠልጠል ነው ያስተማራችን። ይሄ ነው አለቀ። እኔ አሁን ታናናሾች ይሄ ቢያዩ ማለት ነው እሷን ነው የሚከተሉት፣ ውሽሚትን ይከተላሉ። ሩታን ቢያዩ ሩታን ይከተላሉ። ሰይጣኑ ደግሞ ወደ የት ነው የሚያመዝነው መሰላችሁ? ወደ መጥፎ ነገር ነው የሚያመዝነው። ስለዚህ ወደዛ ነው የሚሄዱብኝ። እኔ እኮ ሰጋሁኝ ጋይስ። እንዴ ሊበላሹብኝ ነው እነዚህ ልጆች ወይስ ምን እያልኩኝ ነው? ወይ አላገቡ አግቡ ቆሞ ቀሩ ላላቸዋለሁ። ያለ እድሜያችን አናገባም ይሉኛል ማለት ነው። እኔም እድሜ ሄዱ አይደለም ግን በቃ ከዚህ ከቆሻሻ ተግባር ቢሩቁ ነው የሚሻለው። እውነቴ ነው የምላችሁ። ሳይማሩብኝ ሳያውቁ በፊት እንደዚህ አይነት ተልካሻ ውስጥ ነገር ሳይገቡ በቤት ወይ እንዴት ዱላ ይጠብቃቸዋል? ዱላ እኔም ነኛ እንድ ቀልድ የለም እኛ ቤት። እውነቴ ነው የምላችሁ። ሊማሩም አይችሉም ሊያደርጉትም አይችሉም። እና አቡሽዬ እንግዲህ የሩታዬ ወንድም አንተ ይሁን ወስላታ ማለት ነው። መጀመሪያ ማስወጣት ያለብህ ውሽሚት ነው፣ ወይም ደግሞ ሩታን ፍላጎቷን መጠየቅ፣ አብርሃምን ፍላጎቱን መጠየቅ እንጂ እዚህ ጋር መጣ ከህይወቷ ውጣ። ወይ ሩታዬ እኮ ራቀች ጋይስ፣ እውነት ከወንድ ጋር ራቀች ማለት ነው። ቪዲዮ ነው የሚሰራው። አትወዱም እናንተ። እውነት ሲወራ ብዙ ጊዜ አትወዱ ልጆች አላችሁ። ምንም ማድረግ አልችልም፣ ግን በቃ ይሄ ነው እውነታው ማለት ነው። እና ቪዲዮ ሲሰራ እንኳን ቢሆን ማለት ነው ሩታ የማይሆናትንና የማይመጥናትን ቪዲዮ ስትሰራ ደስ አይለኝም። እውነቴ ነው የምላችሁ፣ በተአምር ደስ አይለኝም ማለት ነው። ለጊዜው ቪዲዮ ሰርታ ከነ ይሳቅ ጋር ሰርታለች ከዚህ በፊት። ሌላ ከማን ጋር ሰርታለች? ከነ ዳኒ ጋር ሰርታለች። ብትሰራ እንኳን ከነ ዳኒ ጋር ሩታ እንደዚህ እንደሌላኛው ሰው መለጣጠፍ ምናምን፣ አቤት አቤት አቤት፣ እንደዚህ ወደዛ ምናምን ከዳኒ ጋር ራስ አልተለጣጠፈችብንም። ምን አላለችም። በቃ ስርዓቷን ይዛ ሙአድብ ሆና ቁጭ ብላ አንድ ቦታ ቪዲዮ ትሰራለች። እሱን እዛ ጋር ቆሞ ማለት ነው። ከነ ይሳቅም ጋር እንደዛው እንጂ ፍቅረኛዬ ምን የራሴ ህይወት እንደዛ አላለችም። አሁን ላይ ነው የራሴ ህይወት እኖራለሁ፣ የራሴ ላይፍ እኖራለሁ ምናምን ያለች። እሱም ደግሞ ቀለል ያለ ነው ማለት ነው። ከውሽሚት አይበስም። ውሽሚት እኮ ማታ አሁን አብርሃም ነገራት፣ አንቺ ጋር የሌለው ስሜት እኔ ጋር ከሌለስ እንግዲህ አስቡት ጋይስ። ከዚህ በላይ መዋረድ አለ? አሁን
ከዚህ በላይ መዋረድ አለ? እስኪ እናንተ ስታስቡት የለም። እንደዛ አላት ማለት ነው። አሁን ቀጥሎ ደግሞ ምንድን ነው ያለችው? የሰሙን ከትላንት ወዳም እኔ ተሳቀኩኝ፣ ነፍሴ ተጨነቀ አለች። ያ ማለት ሩታን ይፈልጋታል። ወደ ሩታ እየሄደ ነው። አላሳመናትም። አሁንም እኮ ይሄዳል ወደ ሩታ፣ አሁንም ይሄዳል። አሁን ዛሬ ሩታ ጋር ይሆናል፣ ታያላችሁ። ሩታ ጋር ይሄድና ወይ ልጁን ሲያይ ወይ ሩታ የሆነ ነገር ወይ ልጁን ለማየት ብሎ የሆነ ነገር ብሎ ቪዲዮ ይሰራል። አስባችሁታል? የዛኔ ነፍሷ እንደዚህ በአፏ ሳይሆን በአፍንጫዋ ነው የሚወጣው ማለት ነው። በአፍንጫዋ አንዳንድ ባፍ ሲወጣ አይሻልም ጋይስ? በአፍንጫ ከሚወጣ ነፍሷችሁ ማለት ነው። እና ያ ሁሉ ራሱ ነበረ። ለማንኛውም ውድ ቤተሰቦቼ ተጃጅለው እንግዲህ ሊያጃጅሉን ነው መሰለኝ። ኧረ ተው ወደ ራሳችሁ ተመለሱ። እውነቴን ነው የምላችሁ። እንዴ ስንትና ስንት ጥሩ ነገር ቪዲዮ እየተሰራ አይደል እንዴ? ደግሞ ልጅህን አቀፈችልህ ሄርሜላ ምን አይነት ሰው ብትሆነው አሉኝ አለ ማለት ነው አብርሃም። አንተ እንደዛ ያሉህ ለምን እንደሆነ ታውቃለህ? እሷ መልካም ሴት ናት ማለት አይደለም። እንዴት በቆሻሻ ሴት ልጅህ ታሳቅፋለህ ነው የሚሉ። ሰምተሃል? አዎ ትሰማለህ፣ ደግሞ ታዳምጣለህ፣ ትጎበኛለህ፣ እኛ ቤት ደረስ ትላለህ፣ ከዛ መለስ ትላለህ ማለት ነው። እንገርህና ጉረስ፣ በደንብ አድርጌ ነው ማጎርስ። ልጅህን የምታቅፈው ምን አይነት ሴት ናት? ምን አይነት ሴት ብትሆን ነው አሉኝ የሚያውቁኝ ሰዎች አለ አሉህ አይደል? ያ ያሉህ ለምንድን ነው ያሉህ? አልገባህም እንዴ? እንዴት በቆሻሻ ሴትና ይሄ በውሽሚት በረከሰች ሴት ልጅህን ይሄ የ3 ወር ጨቅላ ልጅ እንዴት ታሳቅፋለህ ነው የሚለው። ሰምተሃል? አዎ ይገባሃል ብዬ አስባለሁ። ይሄ ነው፣ ሌላ ነገር የለውም። አይ ሩታ ራሱ በሷ ማሳቀፏ ያ ድራማ ስለሆነ ብታቅፈውም ችግር የለውም። ሪል ቢሆን ሩታ ራሱ አታስነካትም ነበረ በተአምር። የአብርሃም ልጅ እንኳን ቢሆን ውሽሚት እንድታቅፈው አትፈቅድም ነበረ። ለማንኛውም አቡሽም ደግሞ ማስወጣት ያለብህ ውሽሚትን ነው። ከአብርሃም ህይወት አስወጣት። ከዛ በኋላ ካስወጣት በኋላ ስርዓትዋን ካስያዝካት በኋላ እዚህ ጋር ናና ደስታ ከሩታ ህይወት ውጣ። ሩታ አጠገብ እንዳትቀርብ በለ። እንዴ አትጃጃሉ ደግሞ ጅላት ሆኖብን እንደ ሩታ የምትሳደቡ ደግሞ አቁሙ፣ እውነት አቁሙ። የሆነ ደግሞ ሴት ናችሁ፣ ሴትነታችሁ ብቻ አይደለም፣ ለእውነት ቆሙ። እውነት ነው ብላችሁ እና ለእውነት ቆሙ። ገባችሁ? ዝም ብዬ እኔ ሩታን ስለወደድኳት ወይም ደግሞ የሩታ አድናቂ ስለሆንኩኝ ጥፋቷ ሸፍኜ ልደግፋት አልችልም። ጥፋት ካለባት ጥፋቷ እነግራታለሁ፣ አለቀ። እናንተ ግን ያ ጥፋት ያለባትን ሴትዮ ሸፍናችሁ ደግፋችሁ እቅፋችሁ ውስጥ አስገብታችሁ ሌላኛው ጥፋት የሌለበትን ሰው ውቅጥ የሚወቅጥ ነገር ይውቀጣች። አትውቀጣት፣ ተፋቷት፣ እውነት ተፋቷት ማለት ነው። የሆነ አትረሙም እናንተ ራሱ እውነት። እና አሁን ከእናንተ እኩል እኔም ሴት ልባል ነው እውነት። እኔ ሴትነቴን ክብሬን ጠብቄ የምኖር ሴት፣ እናንተ ዝሙትን ደግፋችሁ ገና ምንድን ነው ይሄ እናንተ ጥፋተኛውንና የሆነ ዝሙት አስፋፊውን ሰው ዝሙተኛውን ሰው ደግፋችሁ ጥፋት የሌለበትን መውቀስ። ለነገሩ በአሁኑ ሰዓት እኮ ወንጀለኛ ነው መሰለኝ። ምንድነው ወንጀለኛ ነው ምንድነው የሚባለው ሰው አለ፣ የሚባል አባባል አለ። እና ውድ ቤተሰቦች ይሄ ነው የምላችሁ፣ ሌላ ምንም የምለው ነገር የለም። ለማንኛውም እንዘልቃታለን ማለት ነው። እነሱም ይፋታሉ ስላችሁ ይለያያሉ። መች ተጋቡና የ80 ባሏ አይደለም። ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።